አንድ ቡድን የአቅሙን አድርጎ ተሸነፈ፣ በቃ ከሚችለው በላይ ሆነበት የሚባለው እንደ ሞሮኮ አይነት ቡድን ነው። ትናንትና ከፈረንሳይ ጋር የነበራቸውን ጨዋታ ፕሪማች አናሊሲስ ብዙ ሰው ገምት ቢባል ትናንት ሞሮኮ ሊሸነፍ እንደሚችል ሊገመት ይችላል። ግን የተጫወቱበትን መንገድ ፍራንስ እንዴት በጣም አቬሬጅ አስመስሏቸው እንደነበር፣ ይሄ ሞሮኮ በጣም ምርጥ ቡድን ነው፣ ግን ከፈረንሳይ አቅም ጋር ሲነጻጸር ምን ያክል ደግሞ እንደማይገናኙ ያስመለከተበት ጨዋታ ይፈጠራል ብሎ መገመት ከባድ ይመስለኛል። ፈረንሳይ ሊያልፍ እንደሚችል ምናምን፣ ግን የሆነ ግን ስጋት ሊፈጥሩባቸው ይችላሉ። አንዳንድ ሞመንቶችን መቼስ አያጡም። ሞሮኮ ካሳየው ነገር እስከዛሬ ከመጡበትም አንጻር እንደው ትራንዚሽናቸውን ቢሆን የተሳካ አሪፍ ሊሆን ይችላል የሚል ነገር ነበር። ምክንያቱም የፍራንስ ሚድፊልድ እስካሁን ቴስት ያደረገው ቡድን አልተገኘለትም። ስለዚህ ማጥቃቱ ላይ በጣም ኢንፋሲስ ተሰጥቷል። መሀል ሜዳውንና መከላከሉን እንደ ሞሮኮ ባለ ቲም ደግሞ እስቲ ይፈተናል የሚል አይነት ግምት ሊኖራችሁ ይችላል እና ትናንትና በተቃራኒው ፈረንሳይ ፍጹም የበላይ ቡድን እንደሆነና ለሌላኛው የዓለም ዋንጫ ፋይናል የመድረስ ኬፓቢሊቲ ሁሉ እንዳላቸው ፖቴንሻል በጣም እንዳላቸው የሚያስመለክት ጨዋታ ሆኖ አለፈ እና ሞሮኮ ትናንት አንጀት የሚበላ አይነት ፐርፎርማንስ ነው። ምንም ሊያደርጉት አውቃለሁ። ተጫዋቾች የሚፈልጓቸው እንዳልነበሩ ማዝራዊ ሴንተር ባካውን ማዝራዊ ማድረግ በቃ ከችግርም ሊሆን እንደሚችል ትረዳላችሁ። ፊት ለፊት ላይ ሳይባሪም አለመኖሩ ገብቷቸዋል። የሚፈጥርባቸው የራሳቸው ችግር ይኖራል። ግን እነሱ ተጫዋቾች ራሱ እዚህ ጨዋታ ላይ ቢኖሩ ምን ሊያደርጉ ይችላሉ የሚለውን ዝም ብዬ ለራሴ በመጠየቅ ሳሳልፍ ከዚህ ፈረንሳይ ቡድን ጋር ምንም ሊያደርጉ አይችሉም ነበር ብዬ ነው ማስበው። ትናንትና ተሞክረዋል፣ ተጋድለዋል። ግን በቃ አቅም እዚህ ድረስ ነው። ከነ ምባፔ፣ ከነ ኦሊሴ፣ ከነ ዴምቤሌ፣ ዴዝሪ ዱዌ ከሁለቱ ምርጥ ተጫዋቾች ማን ነው ሚድፊልደሮች ከነ ራቢዮ እና ኮኔ ከሚባለው ተጫዋች ጋር በጣም ከብዷቸው ነበር እና ይህን ለምን እንደሆነ ትንሽ ምክንያቱም ብቻ ነግሬያችሁ አላበዛውም። እንጨርሳለን። ላይክ፣ ሼር፣ ሰብስክራይብ እናድርግ። ትናንትና በሎ ብሎክ አብዛኛውን የጨዋታ መንገድ ሲከተል የነበረው የሞሮኮ ቡድን ነው። ይህንን ያደረጉበትን ምክንያት መቼስ መገመት ከባድ ነው ብዬ አላስብም። ምክንያቱም ወደፊት ፕሮሰስ አድርገው ወይም ደግሞ ሃየር አፕ እንጮት ምናምን ብለው ቢያስቡ በትራንዚሽን ጉር ሊሰሩ ስለሚችሉ ነው እና ቴምፖውን ዝግ እያደረጉት እንደየአስፈላጊነቱ ደግሞ ኳስ በክንፍ በኩል ማለትም ሀኪሚ ባለበት ሳይድ የበለጠ ለመጮት የሚሞክሩበት እንትን ነው ቦታ ነው። እንደውም የኩንዴን ፍላንክ ምንም አላጠቁትም ብዬ ነው ማስበው እና በጣም ተመቻችቶለት ነው ያሳለፈውም። ደግሞ የሚገርማችሁ ኩንዴ ሃየር አፕ እንዲሄድ የሚፈለገውም ተጫዋች ነው። የሆነ ሰከንድ ሀፍ ላይ ምናምን አንዳንድ ሞመንቶች ነበሩ ጥቂት በጣም እንጂ የኩንዴ ሳይድ በሚፈለገው መልኩ ኤክስፖዝ ተደርጓልን ብዬ አላስብም። እንደውም ሊደረግ የሚገባ የነበረው እሱ ነበር ብዬ ነው ማስበው። ምክንያቱም ወደፊት የሚሄደው ተጫዋች የፈረንሳይ ፉልባክ ኩንዴ ነበረ። ዲኜ እንደውም ኮንዘርቫቲቭ ነበር፣ ወደኋላ መለስ ብሎ መከላከሉ በመጠበቅ ላይ የሚያተኩር አይነት አጫወት ስለነበር ማለት ነው እና የሀኪሚ ሳይድ ነበረ በደንብ ለመጫወት ሲሞክሩ የነበረው። ብራሂምም በዛ በኩል ስለሆነ እና የተወሰኑ ኮምቢኔሽኖችን ለማሳየት ይሞክራሉ፣ ግን ኢፌክቲቭ ያልሆነ በተለይ ፈርስት ሀፉ እጅግ የደከመ በጣም ነበር የተመለከት ነው እና በአንድ ሞመንት አንድ ሁለት አጋጣሚዎች ላይ ብራሂም ዲያዝ ወደፊት ኳሱን ድሪብል እያደረገ በራሱ ለመሄድ ምናምን ሲሞክር አይተናል። ጥሩ ነበር ቴክኒካል ኳሊቲው ምናምን፣ ግን ኳሱን እንዳጡ የሚከተለው ነገር ነው እንግዲህ ለሞሮኮ በጣም ፈተናም ስጋትም የሆነባቸው ማለት ነው። ልክ ሞክረው ሀኪሚ አይታችሁት ከሆነ አንድ ኳስ ወደፊት ሄደው እንዳልኳችሁ እነ ብራሂምም ነበሩ ምናምን ልክ እንደተቃቡ የኋለኛው ክፍል ኤክስፖዝድ አልሆነም፣ ምባፔ አገኛቸው ማለት ነው። ከዛ በኋላ ፔናልቲ እንዲሰጥ ሆነ ከኦሊሴ ጋር የሆነ ኳስ ተቀባብሎ ማለት ነው። ስለዚህ ፈረንሳዮች የሚያጠቁትበትን መንገድ በደንብ ስለገባቸው በጣም ሰጉ ማለት ነው ሞሮኮች። ልክ ፖርቹጋል ከስፔን የነበራቸው ጨዋታ ላይ ኑኖ ሜንዴሽ ማጥቃቱ ተገድቦ ነበር። ለምን ካላችሁ እሱ ወደፊት እሄዳለሁ ካለ ስፔን በካውንተር አታክ ጉድ ስለሚሰራቸው በያማል በኩል መጥፎ ስራ ሊሰራቸው ስለሚችል አንድ ኳስ እንደውም አይታችኋል። ብሩኖ ፈርናንዴዝ እና እሱ ኮምባይን አድርገው ሄደው ልክ ሲመለስ ኤክስፖዝድ። ትናንትና ልክ ሀኪሚ ሄዶ ኳሱ ሲነጠቁ
በወዲያውን ኤክስፖዝድ የሆኑበት መንገድ ነበር የነበረውና እነ ኪሊያን ምባፔ፣ ኦሊሴ፣ ዴምቤሌ፣ ዱዌ ባሉበት እንትን ውስጥ ደግሞ እንዲህ አይነት ነገር መፈጸም ራስን ለብዙ አደጋ ማጋለጥ ነበር እና በዛ መንገድ ነበር ፔናልቲውም የተገኘው። ፔናልቲውን የመታበት መንገድ በጣም ሲሊ ነው። እንደውም ከሜሲም የባሰ አመታት ነው የምባፔ ውርድ ያለ በቴክኒክ ቦኖ አይኖ ከባድ በረኛ እንደሆነ በዛ ላይ ትንሽ ዲሌይ ነበረው ምናምን ቫር ምናምን ይታይ በሚል እና ሱሱም የሆነ ፍራስትሬሽን ሊፈጥር ይችላል። በእርግጥ ግን ቦኖ በጣም መቸገር ሳይገባው ምባፔ በቀላሉ ሰጠው ማለት ነው እና ተናዷል፣ ያስታውቃል ፍራስትሬሽኑ። የሜሲ እና የሱ ነገር እያስገረመኝ ነው። ፔናልቲ ከሳቱ እንዲህ አይነት ደግሞ ማስተር ክላስ ያላት ጎል በጣም በሚገርም ሁኔታ ነው ያስቆጠረባቸው እና አንግሉን አይታችሁታል። ጎሉ ሲቆጠር ምባፔ ካልሆነ ወይ የሆነ በሱ ደረጃ ያለ ተጫዋች ካልሆነ ሊቆጠር የማይችል አይነት ጎል ነበር ያስቆጠረው። ቦኖ ነው በዛ ላይ ስትሬች አድርጎ እስከ መጨረሻው ሄዶ ነው። የምባፔ አኪሬሲው ግን አስገራሚ ስለነበር ጎል መሆን ችሏል እና ፍራንስም አፕሮች ሲያደርጉበት የነበረው መንገድ ትንሽ ደስ የሚል ነው። እኔ ትናንትና ሞሮኮ በጣም ያሳዘኑኝ መንገድ ሌላኛው እሱ ነው። ፈረንሳይ ሞሮኮ ሊያጠቃ እንደማይፈልግ ገባቸው በቃ። ምክንያቱም እነሱም እናጠቃለን የሚሉ ከሆነ ሴንትራል ፕሮግሬሽን ይኖረናል፣ በፈጣን ትራንዚሽን እንሞክራለን በተደጋጋሚ የሚሉ ከሆነ ኳሱን ያጡታል። ኳሱን ካጡት ደግሞ አለቀ ማለት ነው ጨዋታው። እነ ምባፔ እነዚያ ቅድም ያልኳችሁ ተጫዋቾች አስቸጋሪ ስለሆኑ እና ያ ነበረ ፈተና የነበረው። ፈረንሳይ በጣም ዘና ብለው ነው ሲያዩዋቸው የነበረው። አንዳንድ ቦታዎች ላይ ያው ማንቱማን ለመሆን የሞከሩበት አጋጣሚ አለ፣ ግን አብዛኛውን በሚድ ብሎክ ዝም ብለው እየተመለከቷቸው ነበር፣ በሚድ ብሎክ እና በሃይ ብሎክ መካከል ማለት ነው እና እንዴት ከባድ እንደሆነ ለሞሮኮ ወይ እነሱን መቅጣት ከተቻለ እንዴት ነው ሴትል ሳያደርጉ ፈርስት ላይን ይሄ ዌቭ የለም ፕሬሸሩን ካለፉ በኋላ በሃይር አፕ በሚሆኑበት መንገድ ወይም ደግሞ ሚድ ብሎክ ለመሆን በሚያስቡበት መንገድ በሁለቱ መሀል የሚኖረውን ታይም ቶሎ ብሎ አውቆ ኤክስፕሎይት ማድረግ ካልሆነ በስተቀር ከሃይ ብሎክ ወደ ሚድ ብሎክ ሴትል ካረጉ በኋላ ምንም አይፈጥሩም። ስለዚህ ከሃይ ብሎክ ወደ ሚድ ብሎክ የሚቀየሩበት ታይም ቶሎ ብለው እነሱ ያንን ፓሲንግ ሌን መሄጃ መንገዶች ምናምን እስኪዘጉ ድረስ ያለውን መጠቀም ላይ ነበር ማተኮር ያለባቸው ብዬ አስብኩኝ። ሃይንድ ሳይት ግን አሁን ስለው በጣም ቀላል ይመስላል እንጂ ቀላል የሚባል ነገር አይደለም፣ በጣም ከባድ ነበረ። ስለዚህ ፈረንሳይ በሚድ ብሎክ ዘና ብለው እየጠበቋቸው ነበር ሲጫወቱ የነበረው እና አሳዛኝ ተሸናፊ ግን ሁለተኛውም ጎል የገባበት መንገድ ስትመለከቱት አስደሳች ነው። የምባፔ ሩጫ እኔ ከዴምቤሌ አጨራረስ የዴምቤሌ አጨራረስ ጥሩ ነው፣ ግን የምባፔን ኦፍ ዘ ቦል ሙቭመንት በጣም አደንቀዋለሁ። በቃ እንደዚህ አይነት ጥራት ያለው ተጫዋች የሚያስደስተውም ቡድንንም የሚጠቅመው ጎል ያገባል፣ ጎልም እንዲገባ ያደርጋል። አሁን ከዴምቤሌ ጎል በላይ የምባፔ ሙቭመንት በጣም አስገራሚ ነው። እሱን በተመቻቸ ቦታ ላይ እንዲገኝ ያደረገበት አካሄድ ነበር የነበረው። ሁለቱ ወደ ግራ እየሮጠ ነበር። ብዙውን ጊዜ ምባፔም ሲያጠፋ የነበረው ይሄ የግራውን ሀፍ ስፔስ በመቆጣጠር ላይ ነው። ዴምቤሌ በቀኝ በኩል ነበረ። የኦሊሴ ፍሪ ሮል ነው፣ እንደፈለገ መዋልድ ይችላል። ሌሎቹም በእርግጥ ተገደበዋል እያልኩኝ አይደለም፣ ግን ከሁሉም በበለጠ ግን ነፃነት የነበረው የዴምቤሌ ሩጫ ስለነበረ ነው የኦሊሴ ሩጫ ስለነበረ ትንሽ ፈትኗቸዋል እና በሎ ብሎክ እዛው ግግም ብለው ያልተከላከሉበት ምክንያት አይታችሁ ከሆነ አንድ ኳስ ከምንም ነው ኦሊሴ በመሀላቸው ሾላልኮ ምናምን ሄዶ ያቀበለው እና እሱን መከላከል ትንሽ ዴንጀረስ ስለሆነ ቢፈሩ አይገርመኝም እና ባይሳካም አይገርመኝም። የሞሮኮ ሁኔታና ሌቭል ይፈልጋል። እነ ኮኔ የሚባለው ተጫዋች ሌሎቹም ተከላካዮቹም ፊዚካል ናቸውና የሞሮኮን ቴክኒካል ብቃት በሙሉ የሚያጣፋ ነገር ነበር ሲሰሩባቸው የነበረው። ፕሬስ ሬዚስታንት ነው። በተለይ ኮኔ የሚባለው ሜቢ ታርጌት ሊደረግ ይችላል በትልልቅ ቡድኖች ከዚህ በኋላ ብዬ አስባለሁ። ፕሪሚየር ሊግ ሳይድ እንደውም ሊወስደውም ይችላል ብዬ ነው የምገምተው። በጣም ጥሩ የሆነ ፕሬስ ሬዚስታንት ድሪብል አድርጎ ሲሄድ ፓስ ሲያደርግ በጣም ቆንጆ ተጫዋች ነው እና ያን ሁሉ አጋጥሟቸው ነው ፈረንሳዮች የሚያሳዝኑት ሞሮኮዎች እና ከዚህ ፍራንስ ሳይድ ጋር ለሞሮኮ ሌቭል አይደለም። በቃ ሞሮኮ በጣም ጥራት አለው፣ ግን
በፍራንስ ሌቭል አይደለም። ቀጣይ ከስፔን ጋር የሚኖረውን ጨዋታ እንድናይ ነው የሚያስፈልገው። ቤልጅየምም ቢያልፍ ጥሩ አይመስለኝም። ከፍራንስ ጋር የሚኖረውን ጨዋታ ማየት ያለብን ከስፔን ጋር ነው እንጂ ቤልጅየም ራሱ ዲዘርቭ ያደርጋል ብዬ አላስብም። የቀጣዮቹን ጨዋታዎች ሁኔታ በደንብ አይተን ዛሬ የስፔንን አቋም ደግሞ ታይቶ የሚወራ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቴንኪዩ